በስልጤ ዞን የተከናወነ ያለው የመስኖ ልማት ስራ በዞኑ የተከሰተውን የአየር ንብረት ለውጥ መቋቋም ያስቻለ ነው። በዞኑ ምስራቅ አዘርነት በርበሬ ወረዳ የተለያዩ አማራጮችን በመጠቀም 6115 ሄክታር መሬት በመስኖ እየለማ መሆኑን ከወረዳው እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት ያገኘነው መረጃ ያመለክታል። በወረዳው ለአያዳ ዘር ቀበሌ በቡድን የመስኖ ልማት ስራን እያከናወኑ ካሉ አርሶ አደሮች መካከል ለአላሙ አህመዲንና ወይዘሮ ዘህረያ ሀጂ የሱፍ ባህላዊ መስኖን በመጠቀም የእርሻ ስራን ያከናውናሉ። በአመት ከ2 ጊዜ በላይ የጓሮ አትክልቶችን በማምረት ከፍጆታ ባለፈ ለገበያ በማቅረብ ኢኮኖሚያዊ ተጠቃሚነታቸው ያደገ መምጣቱን ይናገራሉ። ከመስኖ ስራ በጣም ውጤት አግኝተንበታል። እንደውም ቤቱ ብዙ የፈረሰባቸው ሰዎች ነበሩ። አሁን በቆርቆሮ ለውጦ ቆርቆሮ ቤት የሰሩበት ሁኔታ ሁሉ አለ። በደንብ ሰርተን ያ ውጤታም ሆነን ተጋሯችን ጭምር ተራሳችን ተመብላት ተምናምን ጭምር ሆነን አሁን ደግመን ይሄን ሰርተናል። ሌላው በወረዳው የሾሞ አምቢቾ ቀበሌ አርሶ አደር ጀማል ነጋሽ 11 አባላት ያሉት ማህበር በመመስረት ያከናወኑ ባሉት የመስኖ ልማት ስራ ከመጀመሪያ ዙር መስኖ ካገኙት ገቢ 100 ሺህ ብር መቆጠብ መቻላቸውን ጠቁሟል። ኑሯችን ተለውጧል ማለት ይችላል። በየጊዜው ያው ልጆቻችንም አትክልት ነው የሚመገቡት። የገንዘብ ፍጆታም ጥሩ እናገኛለን። በግብር ሰዓት በአመት በዓለም ሰዓት በምንም ምንቸገርበት የነበረውን ነገር ሁሉ ቀርፈናል። የወረዳው እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ ጃፋር ጃቤር በዘንድሮ መስኖ 13250 አርሶ አደሮች በወረዳው እየተሳተፉ እንዳልና የመጣው ለውጥንም እንዲህ ይገልጹታል። በተደረጉ ንቅናቄዎች አርሶ አደሩ ያው አሁን በተለይ ውሃ አማራጭ ያላቸው በውሃ አማራጫቸው በተገቢው እየሰሩ ያለበት፣ ውሃ አማራጭ የሌላቸው ደግሞ ውሃ እንዲፈጥሩ የተደረገበት ሁኔታም ጭምር ያለበት ነው። የምስራቅ አዘርነት በርበሬ ወረዳ ዋና አስተዳዳሪ አቶ ሀሊድ ጆሀር በመስኖ ልማት ስራው አዳዲስ መዋቅር በመፍጠር የውሃ አማራጭ የማሰባሰብ ተግባር ተከናውኗል ብለዋል። ቴክኖሎጂ አጠቃቀም መሻሻሎች ቢኖሩም አሁንም እጥረት እንዳለ ተገምግሞ በሁለተኛው ዙር የመስኖ ስራ ለማሻሻል እየተሰራ እንዳለም አመልክተዋል። አጠቃቀሙም 58 ኪሎ ግራም ዳፕ በሄክታር ዩሪያ ደግሞ 43 ኪሎ ግራም ነው። ይሄ ደግሞ በምርታማነት ረገድ የአርሶ አደሩን ድካም ሊያካክስ በሚችል ደረጃ እና የተፈጠረውን ጉድለት ሊሞላ በሚችል ደረጃ ከመንቀሳቀስ አንጻር እንደ እጥረት ሊወሰድ የሚችል ነው። የስልጤ ዞን እርሻና ተፈጥሮ ሀብት ልማት መምሪያ ምክትል ኃላፊ አቶ ኑር ሁሴን ኢብራሂም በዘንድሮ መስኖ ከ54 ሺህ ሄክታር በላይ መሬት እየለማ እንዳለ ጠቁመዋል። በዞኑ በመስኖ ልማት ስራ የተሻለ አፈጻጸም ያላቸው ስልጤ፣ ምስራቅ አዘርነትና ሁልባረግ ወረዳዎች ሲሆኑ ላንፍሮና ሳንኩራ በዘንድሮ መስኖ ካላቸው አፈጻጸም የተሻለ ውጤት የተገኘባቸው እንደሆነ አብራርተዋል። ከገበያ ትስስር ጋር ያሉ ጉዳዮችን በተመለከተም ይህን ነበር ያሉት። አሁን ከ2 ሚሊዮን ኩንታል በላይ ተነስተዋል። አሁን ባለንበት ሁኔታ ከገበያ አንጻር የነበሩ ችግሮችን ለመፍታት እየተሰራ ያለበት ሁኔታ ነው ያለው። የዞኑ ህብረት ስራ እንዲሁም ደግሞ ከዚህ ከንግድ ኢንዱስትሪ ጋር ተቀናይተው ከተለያዩ ድርጅቶች ጋር ውል እየገቡ ያሉበት ሁኔታ ነው ያለው። አሁን ባለበት ሁኔታ ከ9 በላይ ማህበራት ከተለያዩ ድርጅቶች ጋር ውል ገብተው እንዲሁም ደግሞ የአካባቢ ገበያንም በአግባቡ ከመጠቀም አንጻር እየተሰራ ነው ያለው። በዘንድሮ መስኖ ከ180 ሺህ በላይ አርሶ አደሮች እንደ ዞን እየተሳተፉ እንዳለም ተገልጿል።